ድንግልናን ጠብቆ በቤተ ክርስቲያን ማግባት ያለውን ጥቅም ልንገራችሁ። ለልጆቻችሁም ስለሚጠቅማቸው ለልጆቻችሁም አሳያዋቸው። በደንብ አድርጋችሁ ሼር፣ ኮፒ ሊንክ ላይ ክሪፖስት በማድረግ ለብዙዎች እንዲዳረስ አድርጉት። ብዙ ጥቅም አለው። ነገር ግን አንደኛውን ልንገራችሁ። እሱም ምንድነው? በስርዓተ ቤተ ክርስቲያን ድንግልናችሁን ጠብቃችሁ በተክሊል ስትጋቡ የሆነ የምትነሱት ፎቶ ይኖራል። ያ ፎቶ ደግሞ እቤታችሁ ተሰቅሎ ነው የሚኖረው። ከዚያም በኋላ ልጆች ስትወልዱ ስለዚያ ፎቶ ልጆቻችሁ ይጠይቋቸዋል ምንድነው ብለው። ከዚያም በኋላ እናንተ ምን ትሏቸዋላችሁ? አይ ልጄ ይሄማ እኔና አባትሽ ወይንም እኔና እናትሽ ስንጋባ ክብረ ንጽህናችንን ጠብቀን በተክሊል የተጋባ ነው እና ያን ጊዜ የተነሳ ነው ፎቶ ነው ብላችሁ ተነግሯቸዋላችሁ። በነገራችን ላይ የማንነግሩ ካላችሁ ለልጆቻችሁ ንገሯቸው። ምክንያቱም እነሱም ከናንተ የሚወስዱት የሚረዱት ጥቅም ስላለ ማለት ነው። ከዚያም በኋላ ለካ ድንግልናን መጠበቅ እንደዚህ ክብር ያስገኛል በቤተ ክርስቲያን ብለው እነሱም ድንግልናቸውን ለመጠበቅ ይጥራሉ ማለት ነው። በቀላሉ አይታለሉም ማለት ነው። ነገር ግን እናንተ ንጽህናችሁን ሳትጠብቁ በቬሎ ተጋብታችሁ ልጆቻችሁ በቤተ ክርስቲያን እንዲያገቡላችሁ ትፈልጉና ትምህርት ቤት ሲሄዱም ክትትል፣ ቤተ ክርስቲያን ሲሄዱም ክትትል፣ በቃ በክትትል ትሞታላችሁ። ነገር ግን አታድኗቸው። ምክንያቱም ልጆቻችሁ ከናንተ ያልተማሩትን ከየት ይማሩታል? እናንተ ናችሁ ለልጆቻችሁ አርአያ መሆን ያለባችሁ። ነገር ግን ይህን ስላችሁ አሁን ልጆች አባትና እናታችሁን እንደዚያ በተክሊል ያልተጋቡ እናትና አባት ካሏችሁ እነሱን እንድትወቅሱ አይደለም፣ እናትና አባትን ማክበር እንጂ መውቀስ ስለማይገባ። ነገር ግን ኋላ ለምንድነው ካላችሁኝ እናንተም ነገ ጧት ልጆች እንደምትወልዱ አውቃችሁ ዛሬ ላይ ክብረ ንጽህናችሁን ጠብቃችሁ በቤተ ክርስቲያን እንድትጋቡና ነገ ጧት ለልጆቻችሁ አርአያ እንድትሆኑ በማለት ነው። አርአያ እንድትሆኑ ነው እና ከዚያም በኋላ እናንተን ካዩ ልጆቻችሁ እነሱን ለመጠበቅ አትደክሙ። ምክንያቱም ልጆቻችሁ ከናንተ የሚማሩት ማንም የትኛውም ልጅ መልካም ቤተሰቡን መምሰል የማይወድ ልጅ የለም። በመጀመሪያ እናትና አባቱን መምሰል ነው የሚወደው ማንኛውም ልጅ። ስለዚህ አርአያ መሆን አለባችሁ በቤተ ክርስቲያን ተጋብታችሁ ማለት ነው። በጣም ብዙ ጥቅሞች አሉት። ሌሎቹን ደግሞ ድርግም ዩቲዩብ ላይ በሰፊው እሰራላችኋለሁ። እናንተስ በዚህ ሐሳብ ላይ ምን አስተያየት አላችሁ? ኮሜንት ላይ አስቀምጡልኝ። ቪዲዮውን ሼር፣ ኮፒ ሊንክ ላይ ክሪፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጉት። ቤቱን ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ። ይሄን ቪዲዮ እናንተ እንድታዩት አልፈልግም። ልጆቻችሁ ብቻ እንዲያዩልኝ ነው የምፈልገውና ለልጆቻችሁ አሳዩልኝ ከቻላችሁ። ይኸውላችሁ ልጆች ደህና ናችሁ? አንድ ነገር በጣም የሚጠቅማችሁን ነገር ልንገራችሁ። በጣም በሕይወት ዘመናችሁ የሚጠቅማችሁን ምንድነው ካላችሁኝ፣ ይኸውላችሁ ከቻላችሁ በሳምንት አንድ ቀን ከቻላችሁ፣ በጣም ካልቻላችሁ ደግሞ በወር አንድ ቀን የቤተሰቦቻችሁን እግር እጠቡ። ከዚያ ካጠባችሁ በኋላ ጉልበታቸውን ሳም አድርጋችሁ መርቁ ይበሏቸው። ያን ጊዜ የሚመርቋችሁ ምርቃት ማርያምን ነው የምላችሁ በሕይወት ዘመናችሁ በጣም ነው የሚጠቅማችሁ። በጣም በቃ ከየትኛውም ውርስ በላይ ይሄ ምርቃት ይጠቅማችኋል እና ይሄንን ተግባራዊ አድርጉ ልጆች። ከቻላችሁ በሳምንት አንድ ቀን፣ ካልቻላችሁ ደግሞ በወር አንድ ቀን የቤተሰቦቻችሁን እግር ማጠብ አለባችሁ። እሺ እሺ እያላችሁ ኮሜንት ላይ ጻፉልኝ። እንዴት እንደምወዳችሁ ደግሞ ያው ታውቃላችሁ። ክብር በሉልኝ። ቪዲዮ ለሁሉም አዳርሱት። የዳስታን መንፈስ የተወጋይ እኛ የወንጌል አማኞች ሕያዋን እኛ ሕያዋን ስላለን ኢትዮጵያ ሀገራችን አልሞተችም። ነገሩ ፍንትው ብሎ አፍንጫ ሲነካ አይን ያለቅሳል ለካ የሚለውን አባባል የሚያሳይ ነው። ሰሞኑ ያልተንጫጫ ፓስተር፣ ያልተንጫጫ የዛ ቤት ከፍተኛ አካል ያልሆነ የለም። ሁሉም በየፊናው እየተነሳ ያጓራል። ይህ ክፉ መንፈስ የሚያጓራው ለምንድን ነው ሲባል ዘፈን ስለተዘፈነ ሳይሆን እውነት ስለተገለጠ ከማን ጋር ማን ምን ይሰራል የሚለው ነገር ግልጽና በደንብ የሚታይ የሆነ እየመጣ ያለ ይመስለኛል። ለምንድነው ተለይታችሁ ይሄን ያህል የተንጫጫችሁት? እኔ እኮ ይሄ ክፉ መንፈስ የጥልቁ መንፈስ እያላችሁ ስትጮሁ የምር ተጋብታችሁ አልመሰለኝም ነበር። እንደው በየሆነ ሳይድ ትቃረናላችሁ የሚል ሐሳብና ፍላጎት ይኖራችኋል ብዬ ነበር የምገምተው። ለካ ተዛምዳችሁ አንገት እየተቆረጠ ጸጉር ሹሩባ ይሰራል የሚባልበትን ሁኔታ ደግፈ ክርስቶስ ክርስቶስ ኢየሱስ ኢየሱስ እያልክ ብትጮህ ምን ሊረባ? 21ዱ ስነ ፍጥረታት እንዲገብሩለትና እንዲገበሩለት የተሰራ የሰው ልጅ ከሰውነት በታች ከሰውነት ጠለል በታች ሆኖ እየታየ እየታረደ እየተሰነጠቀ እየተገደለ ያንን እውነት ዋጥ ስልቅጥ አድርገ
አገር እየተሰራች ነው፣ አገር እየለማች ነው። ይሄ እኮ ከኃጢአትም በላይ ኃጢአት ነው። እናንተ የምትታበዩበት ዛሬም ደግሞአለሁ በፈሪሳዊነት ልባችሁ ያበጠበት ኃጢአት ነው ብላችሁ ከምትናገሩት ዘፈን በላይ የእናንተ ድርጊት ኃጢአት ነው። በጣም ተጋብታችኋል። መቼ ነው የምትወልዱት? እንዴት አደራችሁ ተወዳጆች? ዛሬ ጮማ ወሬ ይዤላችሁ መጥቻለሁ። ይሄ ከላይ የምታዩት ዘማሪ ዶክተር ደረጀ ይባላል። የፕሮቴስታንት አንጋፋ ዘማሪ ነው አትሉ? እሺ በሉኝ። ምን አለ ዶክተር? ቴዲ አፍሮ ዘፋኝ አይባልም፣ ጴንጤዎች ሱራፌል አንተ ጠንቋይ ተረጋጋ ይልሃል። ሱራፌል የምትባለውን ቴዲ አፍሮ ዘፋኝ ተብሎ አይጠራም፣ ወንጌል ነው የሱ ዘፈን ራሱ ወንጌል ነው፣ የሰላም ሐዋርያ ነው ቴዲ አፍሮ። ጴንጤዎች የናችሁ? ወዬ 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 በሉ እስቲ። መጣልሽ ዶክተር ደረጀ መጣለ። እንዴት ቴዲ አፍሮን እንደዚህ ትሉታላችሁ? ይሄንን የመሰለ ልጅ እሱ እኮ የሚናገረው ነገር ሁሉ ወንጌል ነው፣ ሰላም ነው የሚናገረው ቴዲ አፍሮ። እንዴት በዚህ ያክል ደረጃ ትናገሩታላችሁ? ይላችኋል ዘማሪያችሁ። እናንተ አለን የምትሉት ቁጥር አንድ ዘማሪ ዶክተር ደረጀ አይገርምም? እኛስ ምን አለን? እኛም እኮ ያልነው እኮ እናንተ ቤት ካለው ጭፈራ ዳንኪራ ይልቅ ቴዲ አፍሮ ይሻላል። ቀሲስ ሊበኩሉም እኮ ይሄን እኮ ነው ያሉት እኮ። እናንተ የእግዚአብሔርን ስም ጠርታችሁ ነው እየቀጸጣችሁ ያላችሁት። ቴዲ አፍሮ ቢያንስ የእግዚአብሔርን ስም አልጠራም፣ ለሰላም ነው እየዘፈነ ያለው ያልናችሁ። እኛም ይሄን ነው ያልናችሁ። ይሄን እኮ ነው ያልናችሁ እኛ። አሁን የራሳችሁም ዘማሪ እንደ እውነት የሚናገር አንድ ሰው እግዚአብሔር አያሳጣም፣ አንድ ሰው። እና እናንተ ወጣችሁ ታሪኬ ከምትሉት ሀሹቂቴ እንኳን ፈሳሽ ከምትሉት ቴዲ አፍሮ ይበልጣል። ቴዲ አፍሮ ወንጌልን ነው እየሰበከ ያለው ይላችኋል ዶክተር ደረጀ። ሃሌሉያ። ሰላም ነው? ኦኬ ነው? ሰላም ዋሉ፣ ይመቻችሁ። እስቲ አንድ ጊዜ አጠገብ ያለውን ነካ አድርገውና ጮክ ብለ ዳስ አልጥልም በለው እስቲ። አጠገብ ያለውን አዎ፣ አንተ ራስ እንዴ ምን ሆናል? ነካ አድርገውና አንድ ጊዜ ዳስ አልጥልም በለው። እንግዲህ ሰሞኑን የጴንጤ አዳራሽ በአጠቃላይ ወንጌል ተዘግቶ እየተሰበከ ያለው የቴዲ አፍሮ ዘፈን ነው። ወንጌል ጸጥረጭ ብሎ እየተሰበከ የሚገኘው አሁን የቴዲ አፍሮ አልበም ነው። እነ አፖስትል ዘላለም ሳይቀሩ በየመድረኩ በየዩቲዩቡ እየተነተኑ የሚገኘው የቴዲ አፍሮን ዘፈን ነው። ድንኳን አንጥልም አይደለ? ድንኳን አንጥል። ድንኳን ለመጣል የተዘጋጃችሁ ካላችሁ ድንኳን አንጥል። እኛ ታላቅ ሀገር ይኖረን። እኔ እንደ ድሮ እንዲኖርም አልፈልግም። እኔ አሁን ቴዲ አፍሮ ዘፈን ለቀቀ። ይሄ የለቀቀው ዘፈን ላይ አስተሳሰባዊ ዓለም የሚያውቅ ሰው ቴዲ አፍሮ ከምን ሐሳብ ዘፈነ ብሎ ይጠይቃል። ኢትዮጵያ እንደ ትናንት እንደኖር ነው እንኖር እንዴ? እንኖር ትናፍቃላችሁ? እኔ በበኩሌ አልፈ የቴዲ አፍሮ ያስተሳሰብ ውቅር ምን አይነት ስለሆነ ነው ይሄንን የዘፈነው ይላል። ቀጥሎ ቴዲ አፍሮ ምን ሐሳብ መናገር ስለፈለገ ነው ሐሳቡን በግጥም አድርጎ ምን አቺቭ ማድረግ ፈልጓል፣ ምንድነው ማድረግ የፈለገው፣ ምን ማምጣት ፈልጎ ነው ብሎ ይለያል። ከዛ በኋላ ደግሞ በዛ ሐሳብ ውስጥ ይሰማል። እንዴ አረ ወንጌሉስ እኛ ግን የተሰቀለውን ኢየሱስ ክርስቶስን እንሰብከዋለን። ወንጌል ስለ ልጁ ስለ ኢየሱስ ነው። እንዴ አረ እባካችሁ እንዴ! አረ አዳራሹን አጨናነቃችሁስ በቴዲ አፍሮ። እንዴ ቀለል አርጉት እንጂ እንዴ ነው ጉዳዩ። በየአዳራሹ ቴዲ አፍሮ ነው አባት። ቲክቶክ ላይ መጣ ጴንጤ ሁሉ የሚያወራው ቴዲ አፍሮ። ለምን ብትል አባቴ በትረ መንግስቱ ነው ተነካብን እኮ ነው። እንዴት ሆኖ ነው? ምንም ማድረግ አይቻልም። ዳስን ጥለ ታለቅሳለ፣ ሙሾን ታወርዳለ።
እንደውም ዮናታን ይሻላል። ዮናታን ያባቴ የአስቴር ዘፈን አለ። እንደውም ዮናታን አባቢ ምን እንዳል ታውቃለህ? አባቴ የአስቴር ዘፈን አለ አትሞስፌር ይቀይራል አለ። እመቤቴን ታክሲ ውስጥ ቁጭ ብለሽ እየሄድሽ ሂጂ ይለኛል ሂጂ ብረሪ ነይ ነይ ሚል ዘፈን ሰምተሽ ከዛ በኋላ ከታክሲው ስትወርጂ እመኝኝ ሂጂ ሂጂ ነው የሚልሽ። ብረሪ ብረሪ ነው የሚልሽ። ዳውን ነው የምትሆኚው። ዳውን የሆነ የሚፈጥረው ድባብ አለ። የሆነ ድባብ አለ የሚፈጥረው ድባብ አለ። አትሞስፌር እያልኳቸው ያለው እሱ ነው። የሆነ የሚፈጥረው ድባብ አለ። ለዚህ እኮ ነው አስቴር አወቀ አንድም አፍቅሬ አላቅም ብላ የምትለው ሴትዮ የአስቴር አወቀን ካሴት እየገለበጡ እንደዚህ እየጠመዘዙ በእስክሪብቶ እያዞሩ በምን እያደረጉ በምላሳቸው እየነኩ ባሮጌ ቴፕ በጥፍ እያሉ ሰምተው ሲያበቁ ፍቅር ይዟቸው ዘፈኑ ምን ያደርጋቸው መሰላችሁ? ለፍቅር አትሞስፌር ክሬት ያደርግላቸው እና በታሪክ ራሱ ያወቀ ዘፈን አለ ፍቅር እንዲህ ያደርጋል። አትሞስፌሩን ድባቡን ይቀይራል አለ። እኛ ግን የተሰቀለውን ኢየሱስን እንሰብካለን። አረ ሂጂ ብረሪስ። ለማንኛውም ይህችን ሀሳብ ጠቅለል አድርጎ ኮድ ራቅ ያለ አይምሮ ሰከን ያለ አንድ የፕሮቴስታንት አማኝ የሚገርም ንግግር ተናግሯል። ስማቸውን ጠቅሶ ማለት ነው። ሆዳደር ሁላ ምድረ ከርሳም ሁላ ጨረሃን እየቆላ። ሰላም ቅዱሳን፣ ትንሽ እንግዲህ ሰሞኑን የአርቲስት ቴዎድሮስ ካሳሁን ዘፈን ከወጣ ጀምሮ የኛም ቤተ እምነት በተለይ የኛ የወንጌላውያን አማኞች ቤተ እምነት የሆነ የባቢሎን አይነት መንፈስ አለ የተቀላቀለ ነገርና በጣም ሰው በማይመለከተው ጉዳይ አሁን ስለ ዘፈን አንስተኛ መነጋገር የነበረብን ሰዎች ነበርን። እንደው እውነት ለመናገር እኛ የወንጌል አማኞች አያሳፍርም? በተለይ አገልጋይንን የምትሉ በጣም ብዙ ተከታይ ያላችሁ ሚዲያ ያላችሁ እናንተ እንደው አታፍሩም? ትንሽ አሁን ስለ ዘፈን እንደው አጀንዳ መሆን ነበረበት። ሀገራችን በለቅሶ በጭንቅ ውስጥ ባለችበት፣ ህዝቧ በጣም በከባድ ስቃይ ውስጥ ባለበት በዚህ ሰዓት በመሰዊያ ላይ ቆመው የፖለቲካ ጋሻ ለሚሆኑ አገልጋዮችና የወንጌል አማኞች ቲክቶከሮች ማለት በቃ ወንጌል አማኝ ነን የምትሉ ለእናንተ ማስጠንቀቂያ አለ። እነ እንዳልካቸው ዘነበ፣ ሐሰተኛው አስተማሪ ዘላለም ጌታቸውና ሐሰተኛው ነቢይ ሱራፌል ደምሴ እንዲሁም ሌሎችም የወንጌል አማኞች ቲክቶከሮች ተስማ በጣም ነው የምናመሰግነው። እንዲህ አይነትም የሚያስተውል የወንጌል አማኛል። እኛ እኮ ጠቅለና አይደለም የምናገረው፣ እንዲህ የሚያስተውልም ሰው እኮ አለ። እናንተ ምን ታረጉ? በዚህ ስርዓት ውስጥ ከስራ የተባረረው ወገን የላችሁም። አንገቱን የደፋ ዘመድ የላችሁም። በጦርነት ያለቀ ቤተሰብ የላችሁም። ዓለም የሚያውቀው ሐቅና እውነት ደብቃችሁ ለህሊናችሁ የማትኖሩ ሆዳሞች ታሸረግዳላችሁ። ስለዚህ ሐቅና እውነቱ ግን ይሄ ነው። ማስተዋል ይስጣችሁ።